እንደምን ሰነበታችሁ ተመልካቾቻችን። ባለፈው ሳምንት በነበረን ቆይታ የሕንጻ ቤተክርስቲያን አጀማመር እግዚአብሔር ለሰው ልጆች የመቅደሱን አሰራር ምስጢር የገለጠበት መንገድ ከቤተክርስቲያን ጋር አብረው ስለሚሰሩ ቤቶችና ተያያዥ ጉዳዮችን ማቅረባችን ይታወሳል። በዛሬው ቆይታችን ቀጣዩን ክፍል ይዘን ቀርበናል። ጌታ ከነናቱን ሆረ ደብረ ብስቋም ምድረ ግብፅ ስደቱ በዚያ በበረሃን በመንከራተቱን ውሃ የለ ሕንጻ ቤተ ክርስቲያን ካህናትና ምዕመናን በጋራ የሚጸልዩበት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ የሰው ልጆች ከእግዚአብሔር ጋር የሚገናኙበት መካን በመሆኑ አስፈላጊነቱ በሰው ልጆች አንደበት ተዘርዝሮ አያልቅም። በመጀመሪያ ቤተ መቅደስ በድንኳን በሙሴ ዘመን ባስልኤልና ኤልያብ ድንኳን ሰፍተው በድንኳን እግዚአብሔር ሲገለገል የኖረው ከሙሴ እስከ ዳዊት ድረስ በድንኳን የኖረው ያ ቤተ መቅደስ ሆኖ 3 ክፍል ያለው ቤተ መቅደስ ሆኖ ሲያገለግል ኖሯል ደብተራ ኦሪት። ከዚያ በኋላ ደግሞ ዳዊት አቅዶ አደራጅቶ ማቴሪያሉን ጽዱን ዝግባውን አሰባስቦ ለልጁ ለሰሎሞን እንዲያስቀምጥለት እግዚአብሔር አዘዘው። ሱባኤም ገብቷል ቤተ መቅደሱን ለመስራት ቅዱስ ዳዊት። በእውነት ገና በእንትን ሳለ በሽፍትነት ሳለ ወይም ተቀብቶ ሳይነግስ ሳውል ሳይለቅለት ባለበት ወቅት ዳዊት በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 21 ላይ የምንመለከተው ርቦት ወደ ቤተ እግዚአብሔር ገብቶ ዳዊት የማይገባውን ለሱ እንደጠየቀው ካህኑ አቤሜሌክ ለእናንተ የሚሆን አይደለም፣ ይሄ የእግዚአብሔር የመስዋዕት እንጀራ ነው ያለኝ ብሎ ሲጠይቀውና ያንንም መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ላይ ለፈሪሳውያን መልስ እንዲሆን ኢሰማዕክሙኑ ዘገብረ ዳዊት አመሬፈ ዘከመ ቦአ ቤተ እግዚአብሔር ወበላ ሀበው ዘቁርባን ዘኢይደልዎ ለካህናት ዘንበለ ለካህናት ለባሕቲቶሙ። ለካህናት ብቻ የሚገባ በቤተ እግዚአብሔር ውስጥ ያለ እንጀራ ዳዊት በተራበ ጊዜ እንደበላ አልሰማችሁም? እኔ ደቀ መዛሙርት እሸት በሉ ርቧቸው ብላችሁ ምትወቅሷቸው ብሎ ያለው ያንን ጠቅሶታል መድኃኒታችን ኢየሱስ ክርስቶስ። ቤተ እግዚአብሔሩ አስፈላጊ እንደሆነ ሲርበው እየሮጠ ሄደው ዳዊት ወደ ቤተ እግዚአብሔር ነው። በራበው ሰዓት ሄዶ አቤሜሌክ ካህኑን ራበኝ፣ የራበው ሰው አሁንም ሲርበው ወደ ቤተ እግዚአብሔር ይሄዳል፣ እንደው መጠያ አድርጎ ማለት ነው። እና በዳዊት ታሪክ እንመለከታለን። ከዚያም ዳዊት ሱባኤ ገባ ቤተ እግዚአብሔር ለመስራት ከነገሰ በኋላ እኔ በጽድና በዘግባ በተሰራ ባማረ በተዋበ ቤት ተቀምጬ ታቦተ ጽዮን የእግዚአብሔር ታቦት በጨርቅ ድንኳን ብሎ ሱባኤ ሲገባ እግዚአብሔር ግን ጥቂት ሲለምኑት ብዙ መስጠት ልማዱ የሆነ አምላክ ስለ ነገረ ስጋዊ የገለጸለት የቤቱን ነገር ግን አንተ አትሰራም ልጅ ይሰራልኛል ብሎ ስለነገረው ለልጁ ደግሞ አደራ ሰጥቶ ልጅ ሰው ሁን ያለው ቤተ መቅደሱን እንዲሰራ ነው ለሰሎሞን። ያ የሰሎሞን ቤተ መቅደስ እንግዲህ ተሰርቶ ዘመናት ነገስታቱ ያው እስራኤልን ሲዘርፉ ሲፈርስም ሲታደስም በእነ ነህምያ የታደሰው ቤተ መቅደስ አስፈላጊ ሆኖ ነው። በመጽሐፈ ነህምያም እኮ እናንተ ባማረ በተዋበ ቤታችሁ ተቀምጣችሁ እኔ በዚህ በፈረሰ ባሮጌ ቤት ብሎ እግዚአብሔር እንደወቀሰም የሚናገረው ለዚህ ነው። አስፈላጊነቱ አያጠያይቅም። ሕንጻ ቤተ ክርስቲያን እንዲያው ከስሙ ትርጓሜ ከመነሳት አንፃር ቤተ እግዚአብሔር ነው፣ የክርስቲያኖችን ቤት ነው። ለምን ያስፈልጋል ካልነ የመጀመሪያው የሚያስፈልገው የነገረ ድነት መፈጸሚያ ስለሆነ ነው የሚያስፈልገው። ነገረ ድነት እንፈጽምበታለን። ነገረ ድነት ምንድነው ካልነ ጥምቀት አለ፣ ቁርባን አለ፣ ጠቅላላ ምስጢራት አሉ። ስለዚህ ሕንጻ ቤተ ክርስቲያን ትልቁ አስፈላጊነቱ ነገረ ድነትን እንፈጽምበታለን ማለት ነው። የነገረ ድነት አፈጻጽም ደግሞ ወደዚያ ሲሄድ ሰፊ ዝርዝር ያመጣልና ስርዓተ ቤተ ክርስቲያን በሚዘረዘርበት ምስጢር በጠቅላላ ሰማያዊን ዓለም ለማየት የሚያስችለን ስለሆነ ሕንጻ ቤተ ክርስቲያን አስፈላጊነቱ ከዚህ አንፃር ነው። አስፈላጊነቱ ሰውና እግዚአብሔር ይገናኙበታል። ርኅሩሃን የሆኑ ምእመናንና የተቸገሩ ድሆች ይገናኙበታል። ርኅሩሃን ምእመናንና ምስኪናን ነዳያን ይገናኙበታል። ካልመጸወቱ ካልሰጡ የእግዚአብሔርን ቃል መፈጸም አይገኝም። ለመስጠት ለመመጽወት ደግሞ አስፈላጊቱ የምታገናኘው ቤተ ክርስቲያን ናትና ቤተ እግዚአብሔር ማለት ሰውና እግዚአብሔር የሚገናኙበት፣ ቤተ ክርስቲያን ማለት ክርስቲያን የሚጸልይበት ከእግዚአብሔር ጋር የሚገናኝበት ማለት ነው። ሌላው አስፈላጊነቱ ደግሞ መጽሐፍ ቅዱሳዊ ትእዛዝ ነው።
ያስፈለገ ምክንያት መጽሐፍ ቅዱሳዊ ትእዛዝ ነው። ባለቤቱ ቤቴ የጸሎት ቤት ይባላል ብሎ በዮሐንስ ወንጌል ምዕራፍ 4 ላይ ቤተ ጸሎት ይሰማይ የጸሎት ቤት ነው ስላለ ያ ቤተ ጸሎት ቤተ እግዚአብሔር ከእግዚአብሔር ጋር ለመገናኘት ያስፈልገናል። ልክ በሙሴ ጊዜ እስራኤል ለጣዖት እንዳይሰግዱ ከዛፍ ከድንጋይ ስር እንዳይሰግዱ ልክ ለአምልኮቱ እንዲፈጽሙበት ደብተራ ኦሪት እንዳስፈለገችው ሁሉ እኛም ደግሞ እግዚአብሔርን ለማምለክ አምልኮተ እግዚአብሔርን ለመፈጸም አስፈላጊነቱ ለዚህ ነው ማለት ነው። እግዚአብሔርን በሙሉ ምስጢር እንድንረዳው አንድ ላይ ሆነን ተሰባስበን እንድናመልከው ያደርገናል። ያለ ቤተ ክርስቲያን ምንም አይነት አገልግሎት ማግኘት ሰው አይችልም። ለዚህ እኮ ነው መድኃኒታችን ኢየሱስ ክርስቶስ ራሱ ተገልግሎ የለም እንዴ በቤተ መቅደስ በ40 ቀኑ የካቲት 8 ቀን እጉለ ርግብ ዘውገማ አይነቅ እናቱ ይዛለት መስዋዕት አላቀረበም እንዴ ወደ ቤተ መቅደስ ሄዶ? አስፈላጊነቱ እኮ ይሄ ነው። መስዋዕት ዝም ብለን ሜዳ ላይ አናቀርብ፣ መሰዊያ ቦታ ራሱን ችሏል ማለት ነው። እሱም ቤተ መቅደሱ ነው እና የቤተ መቅደስ አገልግሎት እመቤታችን እንደኖረችበት ልጇንም ይዛ በ40 ቀኑ ቤተ መቅደስ የገባችበትን ስናስብ አስፈላጊነቱ ይህን ይመስላል ማለት ነው። ሌላው ደግሞ ህብረት እንድንፈጥር አንድ እንድንሆን ማለት ነው። ክርስትና የህብረት ኑሮ ነው። ድህነቱም የጋራ ነው። ነገረ ድህነት የምንፈጽመው የብቻ ድህነት የለም በቤተክርስቲያናችን ውስጥ። ምክንያቱም አንዱ ተጠማቂ ቢኖር አንዱ አጥማቂ ይኖራል፣ አንዱ ቀራቢ ቢኖር አንዱ አቅራቢ ይኖራል፣ አንዱ ባለ ክርስትና ቢኖር አንዱ ክርስትና እንሽ ይኖራልና የመሳሰለው ስላለ የህብረት ህይወት የምንኖርባት ይህች ስለሆነች አስፈላጊ ናት ማለት ነው። ባጭሩ ቤተክርስቲያን ለምን አስፈለገ? የሚያስፈልገው ለምንድን ነው ካልነ ኢየሩሳሌም ሰማያዊት ለመግለጽና ቅዱሳን አባቶቻችን እግዚአብሔር ቢፈቅድ ደግሞ እኛ ምኞታችን እዚያ ገብተን ለመኖር ስለሆነ ያንን ህብረት ለመግለጽ ያስፈልገናል። የመንግስተ ሰማያትን ዓለም ህይወት ህብረቱን ለመግለጽ በዚህ ህይወት ምን ኖረው ነው የሚያስፈልገው ማለት ነው። ለምን ያስፈልጋል? ቀራንዮን ለማየት በየዕለቱ ቀራንዮን ለማየት ክርስቶስ ስጋው ደሙ ስጋው ሲቆረስ ደሙ ሲሰጥ ስንቀበለው ካህናት ሲያቀብሉት ያን ጊዜ ቀራንዮን በገሃድ እንድናይ ያደርገናል። ክርስቶስን በካህኑ አማካይነት እንድንመለከተው ያደርገናል። የሚያስፈልገው በዚህ ሁሉ መልክ ነው ማለት ነው። እና ለምን ያስፈልገናል ካልነ ልክ ሰማያውያንም ምድራውያንም አንድ ሆነን ለማመስገን ያስፈልገናል። ልክ በቤተልሔም ላይ በሉቃስ ወንጌል ምዕራፍ 2 ላይ የምናነባቸው ቁጥር 12 ጀምሮ ሰማያውያን መላእክትም ምድራውያን ኖሎትም እንደተገኙባት ሁሉ ቤተክርስቲያንም ደግሞ የሰማያውያንም የመላእክት ቤት ናት፣ የምድራውያንም የደቂቀ አዳም ቤት ናት። አንድ ሆነን ለማመስገን ህብረት ለመፍጠር ያስፈልገናል ማለት ነው። ቤተክርስቲያን የሚያስፈልገው በዚህ ሁሉ መልኩ ነው። ትልቁ ምስጢራችን ግን የነገረ ድነት መፈጸሚያ ስለሆነ ያለዚያ ነገረ ድነት መፈጸም ስለማይቻል ጥምቀት መፈጸም ስለማይቻል በግለሰብ ቤት ማድረግ ስለማይቻል ይሄ ስለሆነ ቤተክርስቲያን ያስፈልገናል። ሐዋርያት በማርያም የማርቆስ እናት ቤት አንድ ላይ ተሰብስበው ምስጢራትን ይፈጽሙ እንደነበረ ሁሉ አንድ ላይ በዚህ ቤተ መቅደሳችን ተሰብስበን ለመፈጸም የነገረ ድነታችን ትልቁ ጉዳይ ያለው እዚህ ስለሆነ ያስፈልገናል ማለት ነው። ይህች ለሰው ልጆች ሁሉ አስፈላጊ የሆነችው ቅድስት ቤተ ክርስቲያን ስትተከል አባቶቻችን ባስቀመጡልን መንገድ መሆን እንዳለበት መምህራነ ወንጌል ሳያሰልሱ ያስተምራሉ። ሆኖም ግን ዛሬ ላይ አልፎ አልፎ ስርዓተ ቤተ ክርስቲያንን ያልጠበቁ ህንጻ ቤተ ክርስቲያን ሲሰሩ መመልከት እየተለመደ መጥቷል። የአሁኑ አብያተ ክርስቲያናት እኮ በሰፊው ይለቀቁና ህዝቡ በሙሉ ገብቶ እንዲያስቀድስ አመች እንዲሆንና ትልቅ ቤተ ክርስቲያን ሰርቶ ለመርካት በስፋቱ ለመርካት ነው እንጂ ለአገልግሎቱ ምእመናኑ ሴቶቹና ወንዶቹ ድብልቅልቅ ብለው በአንድ ላይ ሲያስቀድሱ በእውነቱ ሰላም እየነሳ ማህሌት ያሉት ሊቃውንት ቃለ እግዚአብሔሩ ባንደበታቸው እየተናገሩ ባይናቸው ቤተ መቅደሱን እየተመለከቱ ብቻ የነበረው ግራና ቀኝ የሌላ ሰው ድምጽ ከአገልግሎቱ ጋር እየተጋጨ እያስቸገረ ያለ ነው አሁን የምንመለከተው። አሁን ችግሮች የሚታዩት በቤተ ክርስቲያን ላይ አሁን ምሳሌ የነበሩት የሰጎን እንቁላሎች አሁን ቀርተዋል። እንዲያው በቀጥታ ድቡልቡል ነገር ማስቀመጥ አስፈልጎ ብቻ አልነበረም። የሰጎን እንቁላል ከመስቀሉ ላይ ሲቀመጥ 5 7 ከዚህ ያልበለጡና ያላነሱ ሆነው ሲቀመጡ የሰጎን እንቁላሏ ራሷ ተሰባሪ መሆኗ ከበረሃ ተፈልጎ መምጣቱ እሱ እኮ አድካሚ መሆኑ ይታወቃል። ብረቱ ግን እዚሁ ተድቦልብሎ እዚሁ በማሽን የሚጠራቀም ስለሆነ አያስቸግር ይሆናልና ይህንን ምሳሌነቱን እየተወ ነው። በጣም ሰፊና ሜዳ ሆኖ እየተሰራ ድብልቅልቅ ያለ አገልግሎት እና ማስቀደስ ጸሎት እያስቸገረ ነው። ሰው ከበዛ ዘንድ ከሚጸልየው የሚተኛው ይበዛል። ሰው ከበዛ ዘንድ ለቁጥጥርም ለአገልግሎትም አመች አልሆን እያለ እያስቸገረ ነው ያለው አሁን በአሁኑ ሰዓት። በእውነቱ ማስቀደስ በአጸደ ቤተ ክርስቲያኑ ዙሪያ ሆኖ ማስቀደስም ይቻላል። የሚቆርቡት ብቻ ገብተው ቢያስቀድሱ
በቂ ነው። የጥንቱ ቤተ ክርስቲያንና በመጠኑ የተሰራው ቤተ ክርስቲያን የሚቆርቡት ብቻ ገብተው ቢያስቀድሱ በቂ ነው። ግን የሚቆርበውም የማይቆርበውም ጤነኛውም ጤና የሌለውም የግርግር ቤት እየሆነች ነው አሁን ቤተ ክርስቲያን እየተቸገርን ያለ ነው እና ይሄ ችግር ይታያል። የሚታዩ ጉልህ ችግሮች ብዬ ማስባቸው በአሁን በቤተ ክርስቲያን በህንጻ አሰራራችን ላይ የመጀመሪያው ቅድም እንዳልሁት ዲዛይን አወጣጡ ላይ ነው አንዱ ያለው እንደ ችግር ብዬ ማስበው እኔ ማለት ነው። ቤተ ክርስቲያን ሊቃውን ተማክረውበት አይወጡት አይደለም፣ ማማከር አለባቸው። ቤተ ክርስቲያን ስትጀምር ጀምሮ እያንዳንዷ በምሳሌዋ መሄድ ስላለባት አንዱ ይሄ መሆን አለበት የመጀመሪያው ማለት ነው። ከዚያ ቀጥሎ ደግሞ የቤተ ክርስቲያኑ አሰራር ጉልላቶቹ ላይ ያለው ምስጢር እየተዛባ እየመጣ እኛን ላይ ሳይወክል የሚሄድበት ቦታ ጊዜ አለ። እንዴው ይመርልኝ ወይም ደግሞ ነገሌን ይመስልልኝ ከማለት ውጭ ምሳሌውን ከመያዝ አንፃር እንደዚህ እንደ አብይ ጉልህ ብዬ አስቀምጣቸዋለሁ። ሌላም አጥሮች ላይ አጥሮ ያለው በር ሁላችን እየጠበቀ አይደለም። መግቢያችን አንድ ነው፣ መውጫችን አንድ ነው። አጥር ላይ የሴቱ መውጫ አንድ ነው። የዚህ ቤተክርስቲያን ብናይ አሁን በዚህ እንገባለን፣ በዚያው እንወጣለን መልሰን አንድ ላይ። ይሄ ከሚሆን ግን ትውፊታቸውን አሁንም መጠበቅ ስላለባቸው እንደዚሁ የሴቶች በርም በአንድ እኩል አለ፣ የወንዶች በርም አለና እንደዚህም ቢሰሩ የሚመች ከሆነ ማለት ነው። እነዚህም ቢሰሩ በጎ ናቸው፣ ምሳሌያቸው እንደጠበቁ ይሄዳሉ። ቤተክርስቲያን አካባቢ የሚሰሩ ነገሮች ሁሉ ደጀ ሰላም የሚባለው ነገር የለም። አሁን እየቀርን ያለ ደጀ ሰላም ማለት እንዲሁ ምርፋቅ ማለት አይደለም፣ የዝክር መዘከሪያ ማለት አይደለም። ደጀ ሰላም የገነት ምሳሌ ነው። ደጀ ሰላም ተሳልሞ ወደ መቅደስ ይገቡበታል። ደጀ ሰላም ያልተሳለመ ቤተክርስቲያን አይገባም። ገነት ያልደረሰው ደግሞ መንግስተ ሰማያት አይገባም። ልክ ገነት አርፈው ቅዱሳን ከገነት በኋላ ወደ መንግስተ ሰማያት በዕለተ ምጽአት እንደሚሸጋገሩ የምናውቅበት ምስጢር ነው። ያ ምስጢርም እየቀረ ነው ያለና የደጀ ሰላም አሰራርም ትውፊቱን በጠበቀ መልኩ እየሄደ አይደለም። ቤተክርስቲያን ደግሞ እያንዳንዱ ሲሰራ ነው አሁን መጋረጃ የላቸውም። አሁን እዚህ ካቴድራሎች የሚባሉት እንዴ በጣም ትውፊታቸውን የጠበቁ አይደሉም፣ እውነት ለመናገር ማለት ነው። መሰራት ካለባቸው ጥሩ በደንብ ይሰሩ። ግን እንዴው ወንዶቹም አንድ ላይ ሴቶቹም አንድ ላይ ቆሞ ነው የሚጸልዩት። እነዚህ ሰዎች እንዴት ነው አባቶቻችን እዚህ ቤት እንዴት ነው ሊጸልዩ የሚችሉት? ገጽ አንስት አይተው የማያውቁ መነኮሳት ይኖሩ ለማስቀደስ ለመቁረብ ይምጡ። እንዴት ነው የሚቆሩት? እነዚህ ሰዎች የሚመጡ ተለይተው ነው የሚሄዱት ማለት ነው። እኛ እኮ አባቶቻችን አትግቡብን ብለን እያባረርናቸው ያለ ነው፣ እየገፋናቸው እና ምንናና ያሉ ሰዎች ጥቂት ነገር ነው የሚያሰናክላቸው ሰይጣን። ቀን ባዩት ሌሊት ሲፈተኑ ያድራሉ፣ ቀን በሰሙት ሌሊት ሲፈተኑ ያድራሉ። እንዳይፈተኑ ለአባቶቻችን መሰናከል እንዳንሆን እነዚህ መጋረጃዎች እየቀሩ ነው ያሉት። የቤተክርስቲያን መጸለያ ያለው ለአነስ ለባይት ይሁን የሴቶች መጸለያ ለብቻ አለ። ያ ክብራቸው ነው፣ ያ መጎናጸፊያቸው ነው፣ ያ ጸጋቸው ነው። የወንዶችም ለብቻ ያ ክብራቸው ነው፣ ለካህናቱም ያ ክብር ነው ማለት እግዚአብሔር ያስቀመጠው ነው። እንኳን በቤተክርስቲያን በመንግስተ ሰማያትም ዓለመ ጻድቃን ዓለመ ነቢያት አለ፣ ዓለመ ሐዋርያት አለ፣ ዓለመ መነኮሳት አለ፣ ዓለመ ሰማዕታት አለ። ቤተክርስቲያንም እንደዚህ አነ ዓለመ አንስት አለ፣ ዓለመ ዕደው አለ፣ ዓለመ ካህናት አላት። ቤተክርስቲያንም ይሄንን ዓለም እየጠበቅንላት አይደለም። እነዚህም መልኩ መጋረጃ የለሽ አድርገን እንሰራቸዋለን። እኚህን ትውፊት እያጡ ነው ያሉት። ሌላ ደግሞ ሶስተኛው ታዛ ይሰራና ከዚያ መቀደሻዋ ብቻ ነው የምትሰራው። ሶስተኛው መቅደስ እየቀረን ያለው አሁን ቅድስቱ ማለት ነው። ቅድስቱ እየቀረ ብዙ ቦታ ላይ አሁን ታዛ ይሰራል። የቅኔ ማህሌት ከዚያ አንድ ይሆናል፣ ከዚያ አንዱ ነው የሚሰራው ቀጥሎ ያለው ማለት ነው። መቀደሻዋ ብቻ ነው የምትሰራው። ይሄ ምሳሌ እያፋለስ ነው ቤተክርስቲያን። ይሄኛው መሰረቱ የአብ ሁለት ምሳሌ ነው ያለው። ቀጥሎ ይሄ ግድግዳው ይሄ አጥሩ ግድግዳው የወልድ ጣራው ደግሞ የመንፈስ ቅዱስ ምሳሌ ነው። አንዱ ምሳሌ። ሁለተኛው ምሳሌ ታዛው የአብ ምሳሌ፣ ቀጥሎ ያለው ቅዱስቱ የወልድ ምሳሌ፣ ቀጥሎ ያለው የመንፈስ ቅዱስ ምሳሌ። አንዱን አካል ወልድን ከምሳሌ ቤተክርስቲያን ገንጥለን አውጥተነዋል ማለት ነው። ምሳሌውን አውጥተነዋል። ሐዋርያት የሰሩት መቅደስ 3 ክፍል አለው ማለት ነው። 3 ክፍል የለሽ መቅደስ እየሆነብንም መጥቷል። እርግጥ መስቀላዊ ቤተክርስቲያን ነው ልልን እንችላለን። መስቀላዊም ቢሆን ምሳሌው እንደጠበቀ ነው መሆን ያለበት እና እነዚህም እየቀሩ ነው። ቢሆኑ እነዚህም ቢሻሻሉ ብዬ አስባለሁ። አሁን ካሉት የአባቶቻችን የሰሯቸው እነዚህን ትውፊት የጠበቁ ናቸው ካልተቸገሩ በስተቀር። በተለይ ዋሻ ከሚሰሩበት ድንጋዩ አልፈለፈላቸው ቦታ ጠቧቸው ካልሆነ በስተቀር ይሄን ትውፊት ጠብቀው ነው እየሰሩ ያሉት አባቶቻችን። እኛም ቢሆን በዚህ መልኩ ብንሄድ ብዬ ነው ማስበው። ቤተ ክርስቲያንን ብቻ በሰፊው ለቆ በመስራት አገልግሎት ሰፋ እርካታ ነው ወይም ክርስትና ተስፋፋ ማለት አይቻልም። መፍትሄው ከቤተ ክርስቲያኑ ጎን ለጎን ብዙ የሚያስፈልጉ ነገሮች አሉ አይደለ? የተጓደሉ የተግባረ የንዋየ ቅድሳት ማምረቻ የለንም። የአብነት ትምህርት ቤት በሰፊ የለንም። ብዙ ነገር የወንጌል አዳራሽ ሁሉም የለውም። ሁሉም አብያተ ክርስቲያናት ባይባሉ የተሟላ አይደለም። ብዙ የሚጎለን ነገር እያለ ወደ ሌላው ልማት ወደ ምእመናኑ ጥበቃ ወደ ወንጌሉ ነበር እንጂ አገልግሎ በስፋት መርካት
ትልቅ ቤተክርስቲያን በማነጽ ብቻ እርካታንና የክርስትናን መስፋፋት ይገልጻል ብሎ ማሰብ አይቻልምና በልኩ ሰርቶ በልኩ ምእመናን በመጠን እንዲተዳደሩ ማድረግ ነው መፍትሄው የሚሆነው። እውነት ለመናገር ቤተክርስቲያን ሲሰራ እንዴ ዲዛይን ያውጭ ሰዎች ቤተክርስቲያን ሰው ይጠይቃሉ፣ መምህሩን ይጠይቃሉ፣ ምሳሌ አዋቂውን ይጠይቃሉ። ስራ ቤተክርስቲያን እንዳይፈርስ ምን አርጌ ለስራው እንዴት አርጌ እንዴው ዲዛይኑን ላውጣው? የለም በቃ ከተሰራ ከተጨረሰ በኋላ ለምርቃ ነው የሚጠሩ አባቶቻችን፣ ለወራኬ ነው የሚጠሩት አባቶቻችን። ካለቀ በኋላ ማለት ከተደከመ በኋላ ለምን አስቀድሞ አይጠሩ? ይሄን ነገር ወዴት እያመራን ያለ ነው? አሰራራችን እየተሄደ ነው ያለው። እኔ በጣም ይከብደኛል እንደ ነገሮች ያሉትና ትውፊት እንዳናሳጣ ምሳሌ እንዳይጠፋብን ነገሮች ሁሉ እንዳይሸራሸሩብና አሰራራችን ብዙ መንገድ ልዩነት አምጥቷል ብዬ ነው ማስበውና ትውፊት ጠብቀው የሚሰሩት እንዳሉ ሆኖ ማለት ነው። ትውፊት ሳይጠብቁ የሚሰሩ ግን አብዛኛው እየበዙ ነው። በከተሞቻችን ያለው ብዙ አይደለም ብዙ አቀማምጣቸው ከነጉልላታቸው ጀምረን ብንነሳ ትውፊት ጠበቅ አይደሉም እያንዳንዳቸው ማለት ነው። ውስጣቸውን ብናያቸው በሙሉ ብዙ እያስተላለፉት ያለው መልእክት ሰፊ አይደለም። ውድ ተመልካቾቻችን የህንጻ ቤተክርስቲያንን አተካከል በተመለከተ ከመምህራን ጋር ያደረግነውን ቆይታ የምንፈጽመው መጋቤ ሐዲስ ገብረመድኅን በሚያስተላልፉት መልእክት ይሆናል። ያሁንና የዚያ ቤተክርስቲያን አሰራር አንድ ነው ወይ? በጣም ይለያያል። ምን ብለን ነው የምንመስለው? አሁን በአምዱ በምን መልኩ ነው የምን ምሳሌ ያደረግነው እንሄዳለን። በጣም ሰፊ ልዩነት አለና ያ የጳውሎስ የቅዱስ ጴጥሮስና የቅዱስ ጳውሎስ ምሳሌ ሆኖ አምዶች አሉ። እነዚያም የሉ በሮች ራሱ ሲሰሩ ምስጢር አላቸው። በሩ ውስጥ ላይ ያሉት በሮች 3 በር አለ። የታዛ በር አራተኛ የሚኖር ይገኛል። ከዚያ ውስጥ ላይ ገብቶ 12 በር ያለው አለ። በ12 በር የሐዋርያት ምሳሌ በዚያ በር ያልገባ መቁረብ እንዳይቻለ ሁሉ በሐዋርያት ትምህርትም ያልገባ መንግስተ ሰማያት መግባት እንደማይችል የሚያሳዩ ምስጢራት አሉ። ፈልጦ አለ፣ ጭቃው አለ። ይሄ ሁሉ የተማገረበት ማገር አለ። ረድኤተ እግዚአብሔር የሚያሳውቅ አለ። ከዋክብት ለመርገፋቸው ምሳሌ አለ። ፀሐይ ለመጨለማ ምሳሌ አለ። መቅደስ ላይ ጨረቃ ደም ለመሆኗ ምሳሌ ነጭ ግምጃም ቀይ ግምጃም ጥቁር ግምጃም እየተጋረደ እየተማገረ ይሄድ ነበር ማገሩ እዚህ ቤተክርስቲያኑ አለ። ይሄ ሁሉ ምስጢር ግን እንደዚህ የሁላችን ኃላፊነት ነው። አጋጣሚ ማስተላለፈው ባለሙያዎች ዲዛይን አይጭ ሰዎች የቤተክርስቲያኖች ያማክሩ ያስተላልፋሉ። አባታችን በሰማዮች ላይ ያለ ተለይቶ ይመስገን ክቡር ስምህ፣ መንግሥትህ የምንፈልጋት ከጥንቱ በልጅነት ትምጣት ሰጠና ቤቱ ፈቃድህ እንዲደረግ ይሁን በሰማይ ሙተን ተነስተን ከሌለ እንድንኖር ምስጋና ምግብ ሆኖን ዛሬም መምህር በሥጋ ሕይወት ሳለን ምግባችንን በየዕለቱ አውቀን ስጠን፣ ይቅር በለን የበደልንህን ቢኖር ወንድማችን የበደለንን ነገር እንዳቅማችን እኛም እንድንይቅር እንነግርሃለን። በክፉ ሁሉ መዓት አትጣለን፣ አድነን እንጂ ከሞት ይህች መንግሥት የማያገኛት እልፈት ጌትነትም ከሃሊነትም ክብርም ናቸውና ያንተን ገንዘቦች ሁሉ ለዓለም ወለዓለመ ዓለም የተላከ ቅዱስ ገብርኤል ከጌታ ሰላም ለኪ ብሎ በሰጠሽ ሰላምታ እኔ ባሪያሽ ልብሴን ስታጠቅ ስፈታ ሰላም